ነገ ግንቦት 8 እስኪ ዛሬ እጅግ በጣም አስተማሪና በጣም የሚገርም የሁለት ቅዱሳንን ታሪክ ላጫውታችሁ። በአስቄጥስ ገዳም የሚኖር አባ ዳንኤል የሚባል አንድ ታላቅ መነኮስ ነበረ። እርሱም ለዚያ ገዳም አበምኔት በነበረበት ጊዜ የመኳንንቶች ሚስት የነበረች ቅድስት አንስጣስያ የመኳንንቶችን የነገሥታትን ልብስ ለብሳ ወደ እርሱ መጥታ አመንኩሰኝ አለችው። እርሱም ወንድ እንደሆነች አድርጎ አመንኩሶ በዚያ ለ25 ዓመታት እየተጋደለች እንድትኖር ያደረገ ታላቅ አባት ነበር። እጅግ በጣም የሚገርመው ግን ከእርሱ ውጪ በዚያ ገዳም የሚኖሩ ሰዎች ለ28 ዓመታት ስትጋደል ማንም ሴት እንደሆነች እንኳን አያውቅም ነበረ። ይሄ አባ ዳንኤል የተባለ ቅዱስን በሚኖርበት አካባቢ አውሎጊስ የሚባል አንድ ሽማግሌ ሰው ነበረ። ይሄ ሽማግሌ ሰው የድንጋይ ወፍጮ እየወቀረና እያዘጋጀ ያንን እየሸጠ የዕለት ምግቡን ብቻ እያስቀረ ለጦማዳሪዎች ይመጸውት ነበረ። የተረፈውን ምግብ ፍርፋሪው ለውሾች ይሰጥ ነበረ። ለነገ ብሎ ምንም ነገር አያስቀርም ነበረ። ይህ አባታችን አባ ዳንኤልም የዚህ ሰው ሥራ እጅግ በጣም ደስ ብሎታልና ወደ እግዚአብሔር ጸለየ። ጌታ ሆይ እባክህ ይህንን ሰው ከዚህ ድህነት አስወጥተህ ባለጸጋ አድርገውና ለነዳያን የሚመጸውተውን ምጽወታ በደንብ ከፍ ያድርግ ብሎ ጸለየ። በጸሎቱ መካከልም ለአውሎጊስ ለተባለው ለዚህ ሽማግሌ ድሃ እኔ ዋስ ሆነዋለሁ አለ። ከዕለታትም አንድ ቀን ይሄ አውሎጊስ የተባለ ሰው የሚወቅረውን ድንጋይ ሊፈነቅል በሄደበት ጊዜ ድንጋዩን ሲፈነቅል በሸክላ ዕቃ የተዳፈነ እጅግ በጣም ብዙ ወርቅን አገኘ። በዚህም ሰዓት ያንን ወርቅ ወደ ቁስጥንጥንያ ይዞ ሄዶ የቁስጥንጥንያ አገር የጦር መሪ ሆኖ ተሾመበት። ከዚያም በኋላ ለነዳያን መመጽወቱን እርግፍ አድርጎ ተወ። አባ ዳንኤልም ይህንን ባወቀና በአየ ጊዜ እጅጉን አዘነ። ይህንን ሰው ባለጸጋ አድርገው ብሎ ወደ እግዚአብሔር በመለመኑም ተጸጸተ። ከዚህም በኋላ አባታችን አባ ዳንኤል በሌሊት ተኝቶ ሳለ ታላቅ ራእይን አየ። ራእዩም የክብር ባለቤት ኢየሱስ ክርስቶስ ለፍርድ እንደመጣና አባ ዳንኤልን ስቀሉት ብሎ እንዳዘዘ፣ ምክንያቱም የአውሎጊስን ነፍስ ከእርሱ ፈልጋታለሁና የአውሎጊስ ነፍስ አጥፍቶብኛልና አባ ዳንኤልን ስቀሉት ብሎ ሲያዝዝ ራእይ አየ። በዚህም አጋጣሚ እናታችን ቅድስት ድንግል ማርያም እባክህን ልጄቶ ብላ ለሱ ስትማልድ አይቶ እያለቀሰ ነቃ። በነቃም ጊዜ እጅጉን ደነገጠ። ወደ መድኃኔ ዓለም ወደ ኢየሱስ ክርስቶስም ወደ ቀደመ ድህነቱ እንዲመልሰው ለአውሎጊስ መጸለይና መማለል ጀመረ። አምላኩን መጠየቅ ጀመረ። ከዚህም በኋላ ከእግዚአብሔር የታዘዘ ታላቅ መልአክ መጣና በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ጣልቃ በመግባቱ አባ ዳንኤልን ገሰጸው። አዎ እግዚአብሔር አንዱን ሀብታም፣ አንዱን ደሃ፣ አንዱን ሰነፍ፣ አንዱን ጎበዝ ሊያደርገው ይችላል። በዚህ ሥራውና በዚህ ፍርዱ ግን ገብቶ ማንም ሰው ቢሆን አስተያየት ሊሰጠው አይችልም። ከዚህም በኋላ እግዚአብሔር ጸሎቱን ሰምቶታልና በአውሎጊስ ዘመን የነበረው ንጉሥ ሞተና ሌላ ጨካኝ ንጉሥ ተተካ። በዚያም ሰዓት የተተካው ንጉሥ የአውሎጊስን ሀብት፣ ንብረት፣ ገንዘቡን፣ ቦታውን በሙሉ ወረሰው። እንዲያውም ሊገድለው በሚያሳድደው ሰዓት ይሄ አውሎጊስ የተባለው ሰውዬ ቀጥታ ወደ ቀድሞ ሀገሩ ተመለሰና እንደ ቀድሞ ድንጋይ እየወቀረ መስተዳደር ጀመረ። በዚህም ሰዓት አባታችን አባ ዳንኤል ወደ እርሱ መጣና በአንተ የተነሳ የስቅላት ፍርድ ተፈርዶብኝ የአንተን ነፍስም ከእኔ ተፈልጋ ነበረ ብሎ ያየውን ራእይ በሙሉ ነገረው። ይህ አባታችን አባ ዳንኤል የሠራው ሥራ እጅጉን በጣም ብዙ ነው። አርዮሳውያን እምነትህን ካድ ብለው ደብዳቤ በላኩለት ሰዓት ያችን ደብዳቤ ቢቀድባቸው እጅጉን መሬት ላይ የጎተቱ ብዙ ስቃይ አሰቃይተውታል። በአንዲት ዕለትም አባታችን አባ ዳንኤል ወደሚያስተዳድራት ሲሃት ወደ ተባለች ወደ ሴቶች ገዳም ራሱን አባታችን አባ ዳንኤልን መስሎ አንድ ሽፍታ መጣ። ደናግሉም አባታችን አባ ዳንኤል መስሏቸዋልና ያንን ሽፍታ እግሩን አጥበው የእግሩን እጣቢ ደግሞ በረከትን እናግኝ ብለው ግማሾቹ ሲጠጡ፣ ግማሾቹ ደግሞ በፊታቸው ላይ ረጩት። በዚህም ሰዓት ከነዚያ ከአርድእቶቹ ውስጥ አንዲቷ አይነ ስውር ነበረችና ወዲያው አይኗ አበራላት። ያ ወንበዴ ሽፍታም አይቶ ደነገጠ፣ ሥራውንም ገለጠ። አባ ዳንኤል ሳይሆን ሽፍታ እንደሆነ ከተናገረና ከተናዘዘ በኋላ በዚያ ቦታ መንኩሶ ለብዙ ዘመናት በተጋድሎ ኖሯል። በነገራችን ላይ ይህ ታላቅ አባት አባ ዳንኤል የአስቄጥስ ገዳም አበምኔት ነገ ግንቦት 8 የዕረፍት በዓሉ ነው። ወገኖቼ ከዚህ የቅዱሳን ታሪክ እንግዲህ በእግዚአብሔር ፍርድ መግባት ተገቢ እንዳልሆነ ተምረናል። መድኃኔ ዓለም ኢየሱስ ክርስቶስ ከአባታችን ከአባ ዳንኤል ረድኤት፣ በረከት፣ ምልጃ፣ ፍቅር